እኔም ተረጅኝ ነው። እንዴት እንደዚህ ያስባል? እንዴት ትክክለኛ አይደለም፣ ትክክል አይደለም። እሱ ደግሞ እኮ ትክክል ነው አላልኩም። ትክክል ነው ያደረገው ጥፋት ምንድን ነው? እኔ አንተ ትክክል አይደለህም። መጀመሪያ ይህንን ነገር ብትነግረኝ ኖሮ ዛሬ ይህ ነገር አይፈጠርም ነበር። ከመጀመሪያ ግን እንደዚህ ነው። እሺ አንተ በቃ ትክክል ነው ሁሌም ማለት አንተ ምንም በህይወት ያጠፋው ጥፋት ምንድን ነው ታውቃለች? ከእሷ ጋር ካስታወቅ ናይ ተታወቂ ያጎት እኔ ጥፋተኛ ነኝ እኮ መጀመሪያ ነው ያጠፋው። ግን ከመጀመሪያ ምን ልንገርህ? ክፉ ሰው ንገረኝ አላልኩም። እንደዚህ ነገር ልንገርህ ክፉ ሰው በለኝ አይባልም። ልክ ግን እኔ እንደዚህ ያደረገ ስለ እንኳን ኧረ እሱ ምንም አላረገም ነው እያልኩኝ ነበረ። ለእሱ ነበር ስትከራከሪ ነበር። እኔ ደግሞ ወደዚህ መጥቶ እኔ ለመውሰድ ነው አሁንም ምንድነው ድጋሚ የሚመጣው? እኔ ምን አውቃለሁ? ተጓቶኝ ነው ማወራ አለብኝ كل الأدلة بعدين هلا لك اعمل اللي ما بيطلع بايدك اعمله يلا خلاص وسدوا خلاص وسدوا لا عندي شباب لا عندي وسدوا بكره then you will love me عندي خذوه خلاص روح انا بحبها يا عندي سوي لك اي شيء بدك اياه እንዴ በእናትህ ከዚህ በኋላ ድጋሚ እንዳይመለስሽ እኮ እንዳይመለስ ከዚህ በኋላ በቃ የምር እኔ ከዚህ በኋላ በጣም ነው የምንጀባበረው። ይዛ በቃ ይሄድ እሺ አምሪ ታያሲ እኔ مش ترجي انت الناس አምሪ ተረጂ ጥፋትህን ስታምን ነው የምትረዳ። ጥፋትህን ታምናለህ አታምንም? ታምናን ኪትሶክ ይረዳሃል። ግን ጥፋትህን ካላመንክ ምንም ማለት የኔ ጥፋት ምንድን ነው? ያንተ ጥፋት ልቀቀኝ፣ ሳትይዘኝ በስነ ስርዓት እናውራ። መጀመሪያ ስማኝ፣ ጥፋትህን እመን። እኔ ይቅርታ በል ለጥፋት ላጠፋው ነገር ይቅርታ ጥፋተኛ ነኝ ስትል ነው እኔ ካንተ ጋር የምስማማው። ጥፋት ምንድን ነው? ጥፋት ምንድን ነው መሰለህ? መጀመሪያ እኔ እንደዚህ ነው ለኔ ያለው አመለካከት የሆነ ኖርማል ነገር አይደለም ስል አንተ ግን ነው ብለህ ተከራክረህለት እኔን ትተህ ለሱ እሱ ነገር አላውቅም። በቃ ጥፋትህ ነው። በቃ እኔም እንደዛ ሶሪ በላት በቃ እኔ እንደዛ ከሆነ እሺ ይቅርታ ጥፋትህ ነው። አምነህበት አይደለም አምሪ ካላመንክበት አንስማማም። እኔና ማለት እመንና ጥፋትህን ይቅርታ አጥፍቻለሁ። እኔም ተረጂ ያንተን ተረድቻለሁ አልኩህ እኮ ያንተን ስረዳ ግን የኔን ካላተረዳ አልረዳ አምነህበት ነው ይቅርታ የምፈልግ እኮ ይቅርታ አለሽ እኮ ሄለን ከዚህ በላይ ደግሞ እኮ ይቅርታ አለ እኮ እንዴ ይቅርታ አድርግልኝና ማለት ነው። አንተ እውነት ካለህ አሁን ነው መንገር ያለብህ። ይኸውልህ በፊት እኔ እሱን ሸኝቼዋለሁ። ይኸውልህ እኔ ምን ነገር ለሱ ማስረዳት ስላለብኝ ነው። ፍቅረኛ ካለ ይሄ ያለፈ ህይወት ነው። አሁን ግን እሱ እያለ ያለው ከባድ መረጃ አለኝ ህይወቷን ያበላሸዋል እያለ ነው። የዚች ልጅ ህይወት ተበላሽቶ ደግሞ ማንም ሰው ዝም አይልም። ገባሽ? እሱ ያለው ነገር አውጥቶ እሱ ከሄለን ጋር መሆን ነው የሚፈልገው። እንደዚህ ነው የምታምነው? ይነሱ እናንተ ደግሞ አንተ ችግር የለም ተው። አይ ተው። ኧረ ያ የሆነ ነገር እንደው በእናትህ ተከተለው። የሆነ ነገር ከሷ ሀገር ነው ያለው ደግሞ የሆነ ነገር ሁሉ የኛ ጡስ ነው የሚሆነው። ተከተለው ይድን ነው ምን አይታጠው እኮ ጥፋት ነው። እኔ ደግሞ እንዳንቺ ስንታለ ማለት ነው እሱ እንደዚህ ያየ በቃ እሱ እንደዚህ ነው የሚፈልገው ሲጀመር። ተረዳዳን በቃ አንተ መጀመሪያ አጥፍተሃል። ጥፋትን በቃ ወንድ ይቅርታ አድርጊለትና በቃ ራስን እያመመኝ ችግር የለም አድርጊለታል እኮ እያመማት ስለሆነ ይልካ እንትና ነገር የታል መኪናው ትገና ያለው መኪናው ሹፌሩ መጥቷል። ሹፌሩ መጥቷል እኮ ይቅርታ አድርጊልሃለሁ ችግር የለም ትንሽ ልረፍና እሄዳለሁ። ይሄ የብልግና ጥግ ነው። የብልግና ጥግ እንዴት ነው? እኔ ያጎተ ልጅ ነኝ እያለ እነሱን አጣልቶ እሱ የራሱ ሊያደርግ ይመስለኛል። ከመጀመሪያው ጀምሮ አመጣጡ የሰው አላማረኝም። ለዚች ብለህ ነው ወይ ሀገርህ ሀገር ግን ትተህ አንትተህ የሀገር ልጆች እየወደዱ አንተ እንደዚህ ምናምን ሲል ነበር ይመስለኛል። እሷ ወደ እሱ የምትመጣ ከሆነ አይቶ እንደዚህ አይነት ሰውን የወደድከው ብሎ አጣልቶ ይዞ ለመሄድ ይመስለኛል ያን ሁላ ነገር የሚያደርገው እንጂ ትናንትና መጥቶ ትናንትና ወደድኩሽ እኔ ብቻ አይመስለኝም። ወደ ቤተሰቦቼ እናንተ ሀሳብ አስተያየታችሁን ስጡበት እና በጣም ግን ነውር ነው። በጣም ነውር ነው። አዎ የምር ብልግና ጥግ። ይሄኛው ደግሞ ለምን ሰላም አለሽ ብሎ እንደዚህ ማሰር ቤት እኮ ከተካት ማለት ነው አባቴ።